ታለዛም እኮ የእናንተ ልጆች ያጥረገርግልሃል ይያዝ እንደዛ አታድርጉት በቃባቸው። እሺ አሁን ይኸውልህ ጥያቄ እኮ አልገባህም። የኔ ጥያቄ አንዲት ሴት በብዙ አይነት መንገድ ልትፈታ ትችላለች አይደለ? ያ ሁሉም የተፈታችው መንገድ ግን አንድ አይነት በሶስት ብቻ እሺ በቃ ግን ያው ጥፋተኛ ሆና ላይሆን ይችላል። ሁሉ ጊዜ ጥፋተኛ አትሆንም አይደለ? ሴቷ ሁለቱም ወገን ነው ጥፋቱ ከሁለቱም ወገን ነው። ጥያቄ አሁን ጥያቄ አዳምጠኝ። በቃ ጥያቄ በጣም ጥሩ። ከሁለቱም ወገን ነው ጥፋቱ። እሺ ይምሮ ያዝልኝ። ኤፌሶን ማን ነው ይቅርታ፣ መጽሐፈ ምሳሌ ምዕራፍ 22 ቁጥር 14 ላይ የጋለሞታ ሴት አፍ የጠለቀ ጉድጓድ ነው ይላል። ጋለሞታ ሴት ሁሉ የጠለቀ ጉድጓድ ነው ሊያፋቸው ምን ማለት ነው? አንተ መልስልኝ። እንዴ አንተ አለ ጠየቀኝ። አንተ መልስልኝ። እንዴ ጥቅሱንም አሳየኝ። እኮ አሳየኝ። ይምሩ አሳየኝ። መጽሐፈ ምሳሌ ምዕራፍ 22 ቁጥር 14 ላይ መጽሐፈ ምሳሌ ምዕራፍ 22 ቁጥር 14 ላይ ያው ስንት ነው? ይሄው ቁጥር ምሳሌ 22 14 የጋለሞታ ሴት አፍ የጠለቀ 22 አንድ ላይ ያወጣልኝ። 22 አንድ ላይ ያወጣልኝ። ከ22 አንድ ጀምሮ ያ ምን ታረጋለህ? ቁጥር መጽሐፈ ቅዱስ ጥቅስ ተነጥሎ አይወጣም። የጋለሞታ ሴት አፍ የጠለቀ ጉድጓድ ነው። እግዚአብሔር የተቆጣው እና ከአንድ ወደ ጀምር ነው። ስንፍና በሕፃን ልብ ታስሯል። የተክሳዝ ይሄ እኮ ተክሳጽ ነው። ጋለሞታ ሴት ማለት ማለት ነው። ጋለሞታ ሴት አፍ የሚለው ነው ጥያቄ። ጋለሞታ ሁሉ አፋቸው የጠለቀ ጉድጓድ ነው። ጋለሞታ ማለት የሚለው መጀመሪያ ምንድነው? አንድምታው ገብቶሃል ወይ ነው? እኔ እስቲ አስረዳኝ። እሺ እኔ አልገባኝም። እኔ በቃ አስረዳኝ። እሺ ያው ሚውት አንድምታ ትርጓሜው አልገባህም አይደል? ጋለሞታ ማለት ወደ ኋላ በለውና ያየነው እንሂድ እያስረዳሁ ያልኩህ እኮ ለዛ ነበር። ኢብራሂም አታውቀውም? አይ ፐርሰናሊ ወራረገ ይፋላሴ ነው። በቃ ይኸውልህ ጋለሞታ ማለት ምንድን ነው? እሺ ይሄ ፐርሰናልን ኢግኖር ማድረግ ሳይሆን ሐሳብ በሐሳብ ነው። ይሄ ፋላሲ እኮ ቅድም እኮ ስጠይቅህ እኮ ጋለሞታ ፈትነች ብለን እኮ ተነጋገረን ተስማምተን እኮ ነው የመጣነው። ዝም ብዬ እኮ አልመጣሁም። የትኛዋ ናት ያቺ ጋለሞታ? ናት ፈች ያቺ ባሏን በዝሙት ምክንያት በእምነት ምክንያት የፈታችው ባሏን እንደዛ አስቸግሯት የፈታችው ሴት ጋለሞታ ናት እኮ። ጋለሞታ ሴት ነው የሚናገረው እዚህ ጋር ስለ ጋለሞታ ሴት የሚናገር እሷ አይደለችም። ጋለሞታ ማለት እሷ እኮ እግዚአብሔር ባሏን እንድትፈታ የፈቀደላት ናት። የቱ ጋር ነው እስቲ እንድትፈታ የፈቀደላት? አሳየኝ እስቲ ባይብል ላይ የቱ ጋር ባይብል ላይ ከዝሙት ውጪ ፍቱ የሚለውን እስቲ አሳየኝ። አዲስ ኪዳን ላይ ከዝሙት ውጪ ቅድም አውጥተህ እያስረዳህን አልነበረ? ማቴዎስ 19 ላይ እኮ ዝሙት እኮ በዝሙት ብቻ ነው እሱ የሚፈታው አይደለ? በምን የሚለው ነው ደግሞ የፈለገው? አይ ኢሙ አደከመኝ ወላሂ። በእምነት የሚለው ነው የፈለገው። ጠቅሷን ዛሬ ነገርኩህ፣ ነገ ደግሞ ተከራከር ያርግህ ታመጣት። ኢብራሂም ቆይ አንዴ ያጋራ። ሰላም አለይኩም። ሰላም አለይኩም። አልሰማም። ሰላም ይሰማል ኡስታዝ? ሰላም ወራህመቱላህ ኡስታዝ ይሰማል? እኔ ይሰማል ኡስታዝ? አይ ጋለሞታ ማለት ባል የሌላ ሴት ማለት ናት። መበለት ማለት ደግሞ ባሏ የሞተባት ሴት ናት። አሁን የሄብሮ ጥያቄ የሚሆነው ምንድነው? ጋለሞታ ወይም አንተ በአንተ ትርጉም ሂድና ባል የሌላ ሴት ምኗ ነው ምንድነው የሚለው ኢብራሂም? አፏ የጠለቀ ጉድጓድ ነው ይላል ኡስታዝ። የጠለቀ ማለት እንደሆነ አስረዳን አንተ። አሁን ጋለሞታ ማለት ምን ማለት ነው የሚለው ትርጉሙ ቀላል ነው። ሲምፕሊ አለቃ ወልክ ክፍሌ መዝገበ ቃላት ላይ ባል የሌላ ሴት ጋለሞታ ትባላለች። ለምሳሌ ረሃብ የምትባለዋ ጋለሞታይቱ ረሃብ የምትባለዋ ባል ስለሌላት ጋለሞታ ተብላለች በመጽሐፍ ቅዱስ ማለት ነው። ጋለሞታ ማለት አመንዝራ ማለት አይደለም። በተለምዶ ኢትዮጵያ ውስጥ ጋለሞታ ማለት አንድ ሴት ፍን ስትል ስትታይ ጋለሞታ ትባላለች። አኮርዲንግ ቱ ባይብል ግን ጋለሞታ ማለት ባል የሌላ ሴት ማለት ናት። ስለዚህ አሁን ጥያቄ የሚነሳው ባል የሌላ ሴት
አንደበቷ ወይም ደግሞ አፏ የጠለቀ ጉድጓድ ነው ወይ ነው ጥያቄው። እዛ ሂድ ወደ ሌላ ነገር አታስበው። እሺ አይሂድ ነው ምናምን የሚለው ጥሩ ማብራሪያ ሰጠውበታል። እንደዛ ነው፣ እውነት ነው። አግብታ የፈታች ነው እንጂ ያላገባች ማለት አይደለም። ለምን ካላችሁኝ መነኮሳት አሉ አላገቡም። ጻድቃን አንስት ሴቶች አሉ አላገቡም። እነሱ ጋለሞታ ናቸው። አግብታ የፈታች ጋለሞታ ናት የሚል መጽሐፍ ቅዱስ ላይ ጥቅስ ሲኖር ይሆን? እስቲ አንድ ጥቅስ ስጠኝ። ብዙ ያገባች ብዙ አግብታ የፈታች ሴት ናት ጋለሞታ። መጽሐፍ ቅዱስ ላይ ጥቅስ ሲኖር ይሆን ወይ ነው ያልኩት። በመረጃ ቢሆን ጥሩ ነው። ጊዮናዊ የሚባለው ነገር ነገረን እንዳንል ጋለሞታ ማለት አግብታ የፈታች ሴት ናት የሚል ማስረጃ። ጋለሞታ ማለት ያለገባች ሴት ናት የሚለውን ማስረጃ ፈልጋለሁ። እኔ መጀመሪያ እርስዎ ስለሆኑ ቀድሞ የተናገሩ ክፍሌ መዝገበ ቃላት ላይ እንደዛ ይላል። እምኑ አለቃ መዝገበ ቃላት የኦርቶዶክስ ተዋህዶ ማስረጃ መጽሐፍ ነው። መዝገበ ቃላት ነው እኮ የሁሉም መዝገበ ቃላት ነው። አንተ ደግሞ ከመዝገበ ቃላት ወይ ከባቢል ስጠኝ ነው ያልኩህ። ቃላት ትሰጠኛለህ እኮ እሱ የኔ ማስረጃ ሊሆንኝ አይችልም። አለቃ አንተ ላልክበት ነገር ማስረጃ ስጠኝ ነው ያልኩህ። ጋለሞታ ማለት ባል አግብታ ብዙ ወንዶችን አግብታ የፈታች ሴት አልኩኝ እንኳ ጥቅሱን ምዕራፍና ቁጥር መናገር የለም እኮ። ምን ላይ ላገኘው እችላለሁ ማለት ዝም ብዬ በደፈናው ልቀበለው በጭፍን መጽሐፈ ቅዱስ ጋር እኮ። ምን ላይ መጽሐፍ ቅዱስ ላይ ያቺ ሳምራዊት ሴት ብዙ ባሎችን ፍንጭልስ እኔ ቁጥር አልናገርም። ለምን ካልከኝ ነገ ደግሞ እሷን አንጠልጥለው ስለሚመጡ ማለት ነው። ቆይ ዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ሴት ብዙ ወንድ ያገባች አግብታ የመጣችው ጋለሞታ ተብላለች እንደ መጽሐፍ ቅዱስ? አዎ። ኦኬ እስቲ ጥቅሱን አውጣውና ዮሐንስ ወንጌል ምዕራፍ 4 ላይ አውጥቻለሁ። ቁጥር ስንት ላይ? ቁጥር ስንት? እኔ ጋር ነህ? አንተ ጋር ነኝ። ዮሐንስ ወንጌል ምዕራፍ 4 ላይ ናት ያለችው ሴቷ። ጋለሞታ ተብላለች እሷ? አዎ ብለኛል። ቁጥር ስንት ላይ ልምጣ? ዮሐንስ ወንጌል ምዕራፍ 4 ቁጥር ስንት? ቁጥር ስንት ላይ ነው ጊዮናዊ? አቤት ምዕራፍና ቁጥር እኮ አልናገርም ብያለሁ። እኔ ፍንጭ ከሰጠው ለምን ምዕራፍና ቁጥር ከተናገርክ እንዴት እንግባባለን? ይሄው ዮሐንስ ወንጌል ምዕራፍ 4 ላይ ነው ያለው። እንደዛ የሚል የለም። ጋለሞታ ናት የሚል እኔ እንደዛ ብዬ ቁጥርና ምዕራፍ አንጠልጥዬ አልሮጥም። አንድምታ አለው። አንድምታው ማንበብ ያስፈልጋል። ሊቃውንትን ማንበብ መከተል ያስፈልጋል ብሎ እንደዚህ አይደለም። ቀጥሉ በቃ ችግር የለም። ኡስታዝ ነኝ እኮ ለዛ ነው ተውኩት። ኢብራሂም ምንም እንትን የለውም። ቀጥል ይምሩ። አንድ ልቅደምህ ጊዮናዊ ቅድም ኢብራሂም ሰምተው ከሆነ በዝሙት ካልተጣጣሙ ብሎ ተናገረ። ዝሙት የሚለውን በእንትን ተርጉሞት ማለት ነውና ያው ዝሙት እንደምናውቀው ከተፈቀዶች ማድረግ ወገናችን ግን ዝሙት ማለት አልጋ ላይ የሚደረግ ነገር ሁሉም ዝሙት የሚታሰባስተው አንደኛ። ሁለተኛ ደግሞ በሃይማኖት ካልተጣጣሙ መፋታት ይቻላል ብለዋልና ማስረጃውን ይፈል ለሁለት ነገር ማስረጃ ያቅርብልን። ለምኑ ነው እሱም በጣም ነው የገረመኝ። በሃይማኖት ካልተጣጣሙ መለየት ይችላሉ ብሎ ሲል ነበር እና በቤተክርስቲያን ደረጃ ወይስ በሃይማኖት ካልተጣጣሙ ነው ያልኩ ወይስ ከተጋቡ በኋላ አንዳቸው የሃይማኖት ተጸዝ ቢገኝባቸው እኮ የሃይማኖት እምነታቸውን ቢቀይሩ መፋታት ይችላሉ? አንደኛው ከቀየረ አንደኛው ሃይማኖት ቢቀይር ይፋታሉ። እሺ ኦኬ ማስረጃ ይኖር ይሆን? መጽሐፍ ቅዱስ አለ ምን ላይ አለ? መጽሐፈ ተግሳጽ ነው። መጽሐፍ ቅዱስ ላይ ነው ያልኩህ። መጽሐፍ ቅዱስ ላይ ነው ያልኩህ እኮ አለ መጽሐፈ ተግሳጽ። እሺ ምዕራፍ ስንት? ቆይ 80 ላይ ያወጣለት 80 ምዕራፍ ስንትና ቁጥር ስንት ላይ? ምዕራፍ ስንት እናውጣ? መጽሐፈ ተግሳጽ 80 ላይ ነው ያለው። መጽሐፈ ተግሳጽ ላይ ያለ አልከኝ። በሃይማኖት የተነሳ ሰዎች መለያየት ይችላሉ። ከተጋቡ በኋላ አንደኛው ወደ ሌላ ሃይማኖት ቢሄድ አልክ። ይቻላል በእናንተ እምነት እንደዛ? ኖ አይጠየቁ ጥያቄ በባይብል ነው የጠየቁ አለ ስላልከኝ ነው። ይቻላል ወይ በእናንተ በቁርአን ይቻላል ወይ? በቁርአን ይቻላል ወይ? እንዴት ያለ ነገር ነው? በርኖ ፕሩፍ ፋላሲ አትጠቀማ ማለት ለጠየቀው ጥያቄ ነው። ከክልኝ አይደለም። ፋላሲ አይደለም ይሄ። ፋላሲ አይደለም። መልስ ታውቀዋለህ እኮ ይሄን እንደማይሆን እኮ ታውቀዋለህ ማለት ነው። ማስረጃ የለውም ማለት ነው። መጽሐፈ ተግሳጽ ላይ አውጥቻለሁ። ምዕራፍ ስንት ቁጥር ስንት?
አንብበው ከቁጥር 1 እስከ መጨረሻው። ምዕራፍ ስንት ምዕራፍ ናቸው ያሉት? መጽሐፈ ተግሣጽ ከቁጥር 1 እስከ መጨረሻው አንብበው። ከቁጥር 1 እስከ መጨረሻው እንዴት ይባላል? እንዴት ነው እንጂ ማነህ? እሺ በቃ ኢምራን ቀጥል፣ ችግር የለም። ወይ ሌላ ሰው አስገባና እንትን ይቀጥሉ። ኡስታዝ ሙሉ ምዕራፍ ቀስ በቀስ ሙሉ መጽሐፍ ሳንብባበት አይቀርም። በዚህ ከቀጠለ ከየት እንደሚያመጡት አይታወቅም። እኔ ከማን ጋር እንደሚጋጭ ታውቃለህ ኤብሮ? ማቴዎስ ወንጌል ምዕራፍ 19 ላይ ያለ ዝሙት ምክንያት ነው የሚለው። ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ነው አለ። በሃይማኖት ምክንያት አይልም። ተመልከት፣ ከዛ ጋር ነው የሚላተመው። ራሱ ቢያመጣም እንኳን ጥቅስ ግጭት ነው የሚሆነው። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈትቶ ሌላ የሚያገባ አመንዝራ ነው ይላል ማቴዎስ 19:69 ላይ። ያለ ዝሙት ምክንያት መፍታት የተከለከለ ነው። ፍቺ ይፈቀዳል በክርስትና። ነገር ግን የሚፈቀደው መቼ ነው? አንድ ሰው በዝሙት ምክንያት ነው ከሁለት አንዱ ከቀበጡ ወይም ደግሞ አንሶላ ከተጋፈፉ ከሌላ ሰው ጋር መፋታት ይቻላል። እንደዛ ብሎ ነው ያስቀመጠው እና ከዛ አንፃር ነበረ ማለት ነው። ኡስታዝ ትክክል ነው ወላሂ። እኛም እኮ ስንጠይቀው የነበረው ይሄንን ነው። መጀመሪያ ጠየቅነው፣ ከዛ ሌላ ታሪክ አወራ። ያው እኛ ቁም ነገሩ የመደምደሚያችን ምንድነው? ያለ ዝሙት ምክንያት አንድ ሰው መፍታት የማይችል ከሆነ መጨረሻ ላይ ዝሙት ሰርቶ ይፋታል ማለት ነው። በቃ መፍትሄ ከሌለ ቆንጨራ ይዘው ሃይማኖትም ሲለያዩ የሚገርም ነገር ማለት ነው። በሃይማኖት ከተለያዩ ደግሞ ይፋታሉ። በመጽሐፍ ቅዱስም ከሆነ ስለማያውቁ እኮ ነው። አሁን እኮ ስለማያውቁ ነው። አሁን ኢምራን አምጣ ሲለው ማምጣት እንደማይችሉ ስለምናውቅ እንጂ መጽሐፍ ቅዱስ ላይ አንድ ሰው የተለያየ ሃይማኖት ቢኖራቸው ኤብሮ ምን እንደሚሆኑ ታውቃለህ? ተፋተው ሌላ ማግባት አይችሉም። ታውቃለህ ይሄንን? አዎ ትክክል በትክክል አዎ ወላሂ አይችሉም። አዎ ሌላ ሰው ማግባት አይችልም። እና ይሄ ሁሉ አለ ግን ከኢየሱስ ትምህርት ጋር ይቃረናል። ኢየሱስ ያለው ያለ ዝሙት ምክንያት ነው ያለው። ጳውሎስ መጣና ደግሞ ምን አለ? ሰዎች መፋታት ይችላሉ አለ። በሃይማኖት የተነሳ ግን ተለያይቶ ሌላ ማግባት አይችሉም። ቆሞ ቀር ይሆናሉ። አንድ ሴት የሃይማኖት ልዩነት ከተፈጠረባት ከባሏ ጋር መለየት ትችላለች። ለምሳሌ ክርስቲያን ከነበረች ባሏ ተነስቶ ሙስሊም ቢሆን ትፈታዋለች። ነገር ግን ሌላ ሰው ማግባት አትችልም፣ የተከለከለ ነው። ስንቶቻችሁ ይሄን ታውቃላችሁ? አሁን ያውቃለሁ ኡስታዝ። እኔ በአባቴ ምክንያት ነው ያወቅሁት። አይ ታች ያሉትን ያልኩት ለታች ያሉት አንተማ ታውቃለህ። ኮምፓራቲቭ ሪሊጅን ላይ ነው ያለው። ጥቅሱን እናውጣው ኤብሮ። ደስ ይለናል ኡስታዝ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ያውጣላችሁ። ይሄ ምዕራፍ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ በጣም በደል ነው። ይሄ ትልቅ በደል ነው ኢብራሂም፣ ትልቅ በደል ነው። በጣም ወላሂ በጣም አያችሁት? ሚስት ከባላው ጋር አትለያይ፣ ብትለያይ ግን ሳታገባ ትኑር። ለምን ሲባል ከባሏ ጋር ትታረቅ ወይም ከባሏ ጋር ትታረቅ። ባልም ሚስቱን አይተዋት ብዬ የተጋቡትን አዛቸዋለሁ፣ እኔ ግን አላዝም ጌታ ነው የሚለው አለ። እና ምን ይላል? ሌሎች ግን እላለሁ ጌታ አይደለም፣ ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እርሷ ከእርሱ ጋር ልትቀመጥ ብትስማማ አይተዋታል። ያላመነ ባል ያላት ሚስት ብትኖር ከእርሷ ጋር ልትቀመጥ ቢስማማ አትተወው ይላል። ስለዚህ ሚስት ከባሏ መለየት ከፈለገች ትለያያለች፣ ግን ሌላ ማግባት አትችልም። ቆሞ ነው የምትቀረው። ለምሳሌ ደበደበኝ እንትና ላይ ምናምን ብትለያይ ትለያያለች፣ ችግር የለውም። ወይ ደግሞ ማድረግ ያለባት ሁለት ምርጫ ነው፣ ወይ ከባሏ ጋር ትታረቅ ወይ ደግሞ ሳታገባ ትኑር ነው የሚለው። ኡስታዝና እያመነዘሩ ውሽማ እየያዙ መኖር ነው እንግዲህ። ከዛ በኋላ ወይ የመደብደቡን ህይወት መምረጥ ነው እንግዲህ። ሄሎ ይሰማል? ይሰማል። ሄሎ ዋይድ ወይ አሁን አንተ ምዕራፍ አንደኛ ቆሮንቶስ ምዕራፍ 7 የተረዳህበት አንግል ምንድን ነው? እኔ ምን አውቃለሁ? አስረዳኝ እንጂ ኢብራሂም ነው ያመጣው። እኔ እንዳስረዳ አይደለም። አንተ አይደል እንደ አሁን ጥቅስ ብለህ ምሳሌ ብለህ የጠቀስከው እሱን አይደለ? አንተ የተረዳህበት አንግል ምንድን ነው? ከኢብራሂም ጋር አውሩ። እኔ ትንሽ የመረዳት ችግርም ስላለብኝ ቶሎ አይገባኝም እና ኢብራሂም አስረዳው ይሄን ነገር። ጎበዝ ኢብራሂም ይሰማል? እሺ፣ ያው ይሰማኛል።
በለጠኝ አንተ አንድ ሴት አሁን ከቅድም ጀምሮ ያው እየተከታተልኳችሁ ነበረ። እሺ እንዴ ሰልችተዋል እንዴ? ኧረ አልሰለቸኝም። አንተ ደስ ስለምትለኝ እኮ ነው። እሺ በጣም እና ስትለኝ እኮ የሆነ የመሰልቸት አደረገው እና አሁን እንትን አምላካችሁ እግዚአብሔር እንደዚህ ያዛል፣ ሴቶችን ያወርዳል፣ ይቀጥቀጥ ይላል፣ አስገድዶ ይድፈር ይላል፣ ምናም ይላል። አሁን የሁሉ ነገር በብሉይ የተጻፈውን ሁሉ ነገር ጠቅሳችኋል አይደል? እውነት ግን ማለት ነው አሁን በአዲስ ኪዳን የተጻፈውን ለምን አትመልስም? አሁን ያወራ ነው ኖ አይደለም እኮ ምን እናስምርበታ፣ አስምረንበት እንለፍ። እሺ እንለፍ አይሻልም? አሁን ምንድነው ልል የፈለጉት አሁን ባለው ነባራዊ ሁኔታ አሁን እኔ እናንተ ባለንበት ጊዜ በእንደዚህ ነው ወይ የምንተዳደረው? ነው እሱ ላይ እንመጣለን፣ እንመለሳለን። ኢየሱስ ክርስቶስ ምንም አይነት ሕግ አልሻረም። አሁን ክርስቲያን ማንኛውም በመጽሐፍ ቅዱስ የሚተዳደር ክርስቲያን በእንደዚህ አይነት መንገድ ነው ሴትን ሪስፔክት የሚሰጠው መልስ የሚሰጠው እንደዛ ነው። እናንተማ ትክክለኛ ሕግ እንዳልሆነ ስለምታውቁ በዛ ሕግ አትመሩም። አሁን ይሄኛውን ማቴዎስ ላይ ያለውን ጥቅስ እናውራ። ማቴዎስ ወንጌል ምዕራፍ 19 ላይ ማቴዎስን ደግሞ ማቴዎስ አንደኛ ቆሮንቶስ 7 ነው የምናነበው። አንደኛ ቆሮንቶስ እሺ ማቴዎስ ምን አለ ንገረኝ እስቲ። አንዲት ሴት የምትፈታው በዝሙት ምክንያት እንጂ በምንም አትፈታም ሌላ አለ ኢየሱስ ክርስቶስ። በዝሙት ምክንያት ማለት አንደኛው እኔ የተረዳሁት አንደኛው ምንድነው ምናልባት ስትማግጥ ወይ ደግሞ ከሌላ ወንድ ጋር እንትን ስትል ከታየች ምናምን ነው፣ በዛ ኮንቴክስት ነው። ሁለት ደግሞ መኝታ ማለት በግብረ ስጋ ግንኙነት ጊዜ ወይ ሁለቱ ቅድም ወንድማችን እንዳለ ምናልባት የበሽታ የህመም ጉዳይ ካለባቸው በዛ ጉዳይ ሊለያዩ ይችላሉ፣ ወይ ልጅ መውለድ ማይችሉ። ኧረ ተው መጽሐፉ ጨምር በለጠ፣ መጽሐፉ እንደዛ አይልም። ምን ሆናችሁ ነው? እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላኛይቱን የሚያገባ ሁሉ ያመነዝራል ነው የሚለው። ስለዚህ አንድ ሰው እኮ ሚስቱን ፈቶ ማለት ሚስቱን ትቶ ከሚስቱ ሌላ ሄዶ የሚያማግጥ ከሆነ ያመነዝራል። አረ የሚያማግጥ አይልም የሚያገባ ነው የሚለው እንዴ። ሚስቱን ፈቶ ሌላ ሚስት የሚያገባ ከሆነ ዝሙት ከሌለ ያለ ዝሙት ችግር ምክንያት ማለትም ሚስቱ እሱ ላይ ወይ ዝሙት ካልሰራችበት ወይ እሱ ደግሞ ሚስቱ ላይ ዝሙት ካልሰራ በቀር ይሄ ሰውዬ ሚስቱን መፍታት አይችልም። ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ማቴዎስ ወንጌል ማቴዎስ 19 እናንተ ወላሂ እንደቀል በነገራችሁ በጣም ከባድ እኮ ነው ወላሂ። እንዴ በጣም ከእስር ቤት እኮ ነው እንዴ። ተረጋጋ። ቆይ ለአንተ አይደለም ለህዝቡ ነው፣ አንተ እስከምታወራ ድረስ እሺ ይልቀጥልሽ። እሺ 19 ስንት? ትእዛዙ ከባድ ነው። 19:9 አንተ ራሱ መፍታት አለብን እንጂ ነገሩ ዝሙት ከሌላ አይፈታም ተብሏለሽ። እኔ ግን አንድ ሰው በዝሙት ምክንያት ካልሆነ በቀር ሚስቱን ፈቶ ሌላ ሴት ቢያገባ አመነዘረ እላቸዋለሁ አለ። እሺ ምንድነው እዚህ ጋር ጥያቄክ? ጥያቄውማ ያነበብከው ነው። ምንድነው አንድ ሰው ሚስቱን መፍታት የሚችለው በመሃላቸው መማገጥ ካለ ብቻ ነው። አንደኛው ሌላ ቦታ ሄዶ ከማገጠ ወይ ደግሞ እሱ ከማገጠ ወይ እሷ ከማገጠች ያ ችግር ካለ ብቻ መፍታት ይቻላል። ከዛ ውጪ ግን ያለ ዝሙት ምክንያት የሚፈታ አመንዝሯል ነው፣ ሌላ ሚስት የሚያገባ እኮ። ታዲያ ምንድነው ታዲያ አንተ ጥያቄ ፈጠረብን? አዎ ጥያቄውማ እስር ቤት ነው ወይ ትዳር? ሰዎቹ በሌላ ምክንያት ባይስማሙ የአልጋ ላይ ላይስማሙ ይችላሉ፣ ኢኮኖሚካሊ ላይስማሙ ይችላሉ፣ ወይ ደግሞ ሌላ ማያስማማቸው ቤተሰብ ላይ ያስማማቸው ይችላል። ጠጪ ሊሆን ይችላል፣ ጫት የሚቅም ሊሆን ይችላል፣ በየመንገዱ ትቦ ውስጥ እየገባ ብሩን የሚያስረክብ ሊሆን ይችላል፣ ማስተዳደር የማይችል ሊሆን ይችላል። እና እቺ ሴት እየተቃጠለች ዘላለም አለማን ትኖር? እስር ቤት ነው ትዳር? አዎ ግን ኢብራሂም መቼም አንተ ብዙ ነገር ማለት ታውቃለህ አይደለ? ብዙ ነገር የምታውቅ ልጅ ነህ። ሁላችንም እዚህ ላይ አዋቂዎች ነን አይደለ? ግን ብዙ ጊዜ ለሽምግልና ባልና ሚስት በሚባሉት ሽምግልና ስትቀመጥ ስፔሲፊክሊ በዚህ ጉዳይ ነው ብለው ይነግሩሃል። ባልና ሚስት ለምሳሌ ሌላ ምክንያት አይፋቱ ነው መጽሐፍ። ሌላ ሚስት ያማግጥብህ፣ ቆይ ስማኝ፣ ማለት ሴክስ ላይ ደካማ ነው አልጋ ማለት እንትን ማለት እንደዚህ አይነት ችግር አለበት ምናምን ብለው ይነግሩሃል።
አዎ ይናገራሉ አሉ ይናገራሉ። ሌላ ሴት ጋር ይሄዳል ምናምን ብለው ይናገራሉ። እንደዚህ ሴቶች ስፔሻሊ በብዛት እኮ በሌላ ነገር ከቨር ይደረጋል እንጂ በእንደዚህ ያን ነገር ተብሎ እኮ አይነገርም። ማለት ሰፈር ውስጥና የድሮሮ ያታወራብና እዚህ ጋር ምን ሆነ ነው? እኛ አሁን ጥያቄው መጽሐፍ ቅዱስ ላይ ነው። ምን አገባን? እንደዚህ በተራክቦ ምክንያት ሳይጣጣሙ ሲቀሩ መፋታት ይችላሉ የሚላለን ባይብል ላይ ወፍ። እሺ ለማንኛውም ማመንዘር ከማመንዘር ማለት ከእንደዚህ በለጠ ይሄን ጨርስለት መጀመሪያ ላይ ኢብራሂም ሁለት ባልና ሚስቶች ጥንዶች በተራክቦ ሳይጣጣሙ ሲቀሩ መፋታት ይችላሉ የሚል መጽሐፍ ቅዱስ ማስረጃ አለ? እኔ አሁን እንደዛ አይነት ማስረጃ የለኝም። አብሮ ቀጥል ግን ማለት ነው አሁን ባል ሌላ ሴት ጋር ከሄደ ወይም ሚስት ሌላ ሴት ጋር ከሄደች አመነዘረች፣ ስለዚህ መፋታት ይችላሉ ነው መጽሐፍ ቅዱስ እያለ ነው። አዎ ካልተሰራስ ይሄ ነገር ካልመጣ ቤት ውስጥ ግን እንደፈለጉ ካልተሰራማ ሊፈታት አይገባም ነው። አይገባም። ጥሩ አሁን ጀግና በቃ አሁን መጣለኝ ፖይንቴ ላይ። ስለዚህ አሁን እሱ ቆንጨራ ይዛል፣ እሷ ሜንጫት ይዛለች። ቤት ውስጥ እንደ ቶም ኤንድ ጄሪ ኳ ከሽካ የቤት ዕቃ ምናምን እንዳለ እያፈራረሱ ልጆቹን እያሰቃዩ ባልየው ተቆይ ልጨርስ የላምብረት እያልኩ ነው። መጽሐፍ ቅዱስ ነው እኔን አይደለም የምትለው መጽሐፍ ቅዱስ ነው እያልኩ ነው። አንተ ነው እሺ ይችላሉ። በጣም ጥሩ በድብድብ ምክንያት ባልየው ቆይ አንዴ ባልየው አንድ ጊዜ ኧረ ቆይ ላውራ አንዴ። ባልየው እየሰከረ ቤት ውስጥ መጥቶ የሚያስቸግራት ከሆነ ጎረቤት የሚበጠብጥ ከሆነ አፉ የሚሸት ከሆነ ንጽህናውን የማይጠብቅ ከሆነ እንደዚህ አይነት በቃ የሚያስጠላ ባህሪ ካለው እቺ ልጅ መፍታት ትችላለች ወይስ አችልም? በዚህ ጉዳይ መጽሐፍ ቅዱስ እንድትፈታ አያዝም። በቃ አመሰግናለሁ፣ ጨርሻለሁ። እኔ ለሌላ ሰው ድል ስጡ። በጣም አሪፍ ነው። በቃ በለጠ በጣም ነው የምናመሰግነው። በነገራችን ላይ እዚህ ተራክቦ ላይ ወንድና ሴት ሳይጣጣሙ ሲቀሩ መፍትሄው ወደ ሳይካትሪስት ነው መሄድ ያለባቸው። እኛ ጋር አይደለም መምጣት ያለባቸው። ኢምራን ገና አላገባው ትንሽ ልጅ ነው፣ የ19 ዓመት ልጅ ነው። ምንም የሚያውቀው ነገር የለም። ስለዚህ ማለት ነው ያገባው እኔ ያለው ሌሎቹ ብዙ ያላገባው አሉ ውስጥ ማለት ነው። ኡስታዝ ጀማልም አግብቷል። ስለዚህ አሁን እኛ ሳይካትሪስቶች አይደለንም። አንድ ሰው ለምንድን ነው የማይጣጣሙት የሚለውን ነገር ቆይታቸው ምንድነው፣ ለስንት ሰዓት ይቆያሉ አይቆዩም የሚለው ሳይካትሪስቶች በደንብ እውቀት ያላቸው ሰዎች አሉ። ጎግል ላይም ገብታችሁ ልታነቡ ልታገኙ ትችላላችሁ። ማንም አይመልስም። ይሄ በማንም ይፈታ አይደለም። ይሄ በማንም አይፈታም። ለማንኛውም ግን ከመጣ እኔ እነግርሃለሁ። እኔ ሚዲያ ላይ ተማሪ ስላልሆንኩ ፕሮፌሽናሊ ግን ያነበብኩትን ልነግርህ እችላለሁ። ችግር ካለብህ አንተ እኮ ይፈታል ወይ ነው? በዚህ ነገር እንፈታዋለን። ይፈታል። ሲስተም ትምህርት አለው፣ ጥበብ አለው፣ ሁሉ ነገር ካነበብክ የማይፈታ ነገር የለም። እንደዚህ የሚፈታ ተፈጥሮን ማንም እንደዛ ብለህ እንግዲህ ከማቴዎስ 19:9 ላይ የተፈጥሮ ጉዳይ አይደለም፣ ራሱ የተፈጥሮ ጉዳይ አይደለም፣ ሳይኮሎጂካሊ ፕሮብሌም ነው። አይደለም ሀቢቢ፣ የሳይኮሎጂካሊ ጉዳይ ነው። ሳይኮሎጂ ጉዳይ ነው። እሱ ባለሙያ ሊያዩ ይገባል ራሱ ማለት ግን ማቴዎስ ወንጌል ምዕራፍ 19 ቁጥር 9 ላይ ያለ ዝሙት ምክንያት ተብሎ ነው የተባለው እና ይሄን ይመስላል። ሌላ ሰው መግባት ይፈልግ ሰው ካለ አስገቡ። በለጠ አለ ከማን ነው? ከጨረቃ ከበለጠ አጠገብ ቆይ፣ በበለጠ አንተ በቃ ቆይ፣ አንተ ደግሞ እድል ይሰጣል። እሺ አንዴ ጨረቃ ይቀጥል። መልካም፣ በድጋሚ ሰላም ብያለሁ። በለጠ ቃለ ሕይወት ያሰማልኝ። በጣም ጎበዝ ልጅ። አታወርደኝ። ለምን ትፈራለህ? ሳታወርደኝ ልነግርህ እፈልጋለሁ። ቆይ ረጋቢ ኤልሳ ነኝ። ቤት ኤልሳቤት ነኝ። ቆይ ተረጋጊ። ትልቅ ሰው ነሽ፣ በቪዲዮ አይቼሻለሁ። ስለዚህ ተረጋግተሽ የምታወሪ ከሆነ እኔ ያለ ከኔ ጋር ታወሪያለሽ። ኦኬ። ምንድነው ቅድም ያነሳሽ? አትደራረቢ ነው ለማለት የፈለኩት። ቅድም በጣም ስትደራረቢ ነበር፣ ለዛ ነው የማትግባቢው። ኦኬ በጣም ጥሩ። ስለዚህ ምንድነው አንደኛ ጴጥሮስ ጥያቄ ነው የምንጠይቅሽ፣ ከዛ ወደ ቁርአን ትጠይቂናለሽ። አንዳንድ ጥያቄ ትጠይቂናለሽ። ቀለል አድርገው አንደኛ ጴጥሮስ 3:7 ላይ ያወጣላት ኢምራን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ ያወጣላት። ኦኬ ጨረቃ ሴት ልጅ ደካማ ፍጡር ናት አይደለችም? ኦኬ አንደኛ ጴጥሮስ 3:7 ላይ አንብብላት።
እንዲሁ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። ማንን ነው ደካማ ፍጥረት ያለው? አዎ ነገረህ እኮ ቅድም አንድ ወንድሜ እኮ ሲገልጽልህ ነበር አይደለ እንዴ? ሴት ልጅ ደካማ ብሎ ከሱ ላይ የገለጻት አዳምጠኛ አንተን ደካማ አንደራረብ ብለሃል። እዛ ላይ የሚገልጸው አሁን መጽሐፍ ቅዱስ ማንበብ ብቻ ሳይሆን እውቀት ያስፈልጋል። ምንድነው ሴት ልጅ በመስማት የሆነ ነገር ስትባል ቶሎ የማዳመጥ የመቀበል ፍጥነት አላት። ማብራሪያ አይደለም የጠየኩሽ። ጥያቄ ምንድን ነው የጠየኩሽ? ሴት ልጅ ደካማ ፍጥረት ናት ሴት ልጅ ደካማ ናት አልክ አይደለ? ደካማ ፍጥረት ናት ወይስ አይደለችም ስልሽ ምንድን ነው ያልኩት? አይደለች ደካማ ፍጥረት ይላል ባይብሉ። አዎ ደካማ ፍጥረት ናት። አሁን ደካማ የምንለው በምን መሰለ? በምን እንደሆነ አሁን እኔ ወአዲ ማብራሪያ ስፈልግ ቆይ ኦኬ ማብራሪያ ስፈልግ በኋላ ትነግሪኛለሽ። ምንድን ነው ደካማ የሆነችው ሌላ ጉዳይ ነው። ሴት ልጅ ደካማ ፍጥረት ናት ወይስ አይደለችም? እንደዚህ እንደ ጴጥሮስ ትምህርት አይደለችም። ደካማ ፍጥረት ናት አይልም ወይስ ይላል መጽሐፉ? አዎ ቢልም አልኩ እኮ አንድምታውን መረዳት ይገባሃል። አንድምታውን ትነግሪኛለሽ በኋላ። አሁን ደካማ ፍጥረት ናት ወይስ አይደለችም? በምን እንደሆነች ማብራሪያ ስፈልግ ሁለተኛው እንሄዳለን። ደካማ ፍጥረት ናት ይላል። ደካማ ፍጥረት ስለሆኑ ይላል። ናት አይደለችም? ደካማ ፍጥረት አይደለችም። እዚህ ጋር ይላል አይልም? ደካማ ፍጥረት አይልም ወይስ ይላል? አሁን እኮ ልንግባባ አንችልም። በዚህ ያው እናድራለን እንጂ ይላል ወይስ አይልም ነው ጥያቄው። ፍቹን ያስፈልጋል። አይ ትነግሪኛለሽ። ፍቹን ስፈልግ እዚህ ጋር ደካማ ፍጥረት ይላል፣ ግን በምን ደካማ እንደሆነች በኋላ ላይ ትነግሪኛለሽ። ይኸውልህ ከሱ ላይ ያለበት ምክንያት ትነግሪኛለሽ። መጀመሪያ ደካማ ፍጥረት ይላል ወይስ አይልም? ይላል ወይስ አይልም? እሱን እንጨርስ። ይኸውልህ አንተ እኮ አነበብከው አይደለ? ያነበብከው ደግሞ የጠየኩሽ ጥያቄ ደካማ ፍጥረት የሚለው ከምን አንጻር ነው? ፊዚካሊ ነው፣ ሜንታሊ ነው፣ ስፒሪቹዋሊ ነው የሚለውን በኋላ ላይ ጠይቅሻለሁ። የጠየኩሽ ጥያቄ መጽሐፉ ላይ ሴት ልጅ ደካማ ፍጥረት ናት ይላል ወይስ አይልም? የስ ኦር ኖ? አንተ አነበብከው እኮ ከኔ ምን ይላል ወይስ አይልም መጽሐፉ? ስለዚህ ይላል ወይስ አይልም? ኮንፈርም አድርግልኝ። ኦ ማይ ጋድ። አይ ይኸውልህ እኔ አሁን ይቅርታ ሁሉንም ማየት ያስፈልገኛል አይደል? በራሴ መጽሐፍ ይላል ወይስ አይልም? አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ይላል ወይስ አይልም? ኦ ማይ ጋድ። ይኸውልህ እያንዳንዷ ነገር ራሴ ካላየው እንዲህ ነው አይደለም። ነገር ለሊናና ለታዳሚው ጥያቄ ለቀጣዩ ነጥብ ነው። ሴት ልጅ ደካማ ፍጥረት የተባለችው ከምን አንጻር እንደሆነ ሁለተኛውን ንገሪኝ። አንቺ የፈለግሽው ከምን አንጻር? አዎ ይኸውልህ በጣም ጥሩ። አሁን ጥሩ መጣ። ቅድም አንድ ወንድሜ በጥሩ ሁኔታ ሲገልጽልህ ነበርና የሆነ ነገር ሰምታ ከማመን አለ አይደል በፍጥነት በዛ ደካማ ነች ብሎ ይላታል። ከዛ አንፃር ከምን አንፃር ነው ታዲያ ማለት ነው ደካማ ፍጥረት ነች የተባለችው? ከምን አንፃር እንጂ ወይ በእምነቱ አይደለም ወይ በትዳሩ አይደለም ወይ ከምን አንፃር አይደለም አላለም። እንደዛ አላለም። ከምን አንፃር ነው የሚለውን ብቻ እንድትነግሪኝ ነው። ከምን አንፃር ነው የተባለችው? ጆሮዋን በማመን ሰምታ ምንድነው አዳምጣ ማስረጃ ይኖር ይሆን? ሰምታ በመተግበር ማስረጃ ይኖር ይሆን? ማስረጃ ይሆን? ዋናው ማስረጃ ቢሆን እኮ ግልጽ እኮ ነው። በለስን በመብላት ነው። ይኸውልሽ አንደኛ ጴጥሮስ 3:7 ላይ ደካማ ፍጥረት ሲላት ዝም ብላ ስለምትሰማ ነው። ጆሮዋ ቱሪናፋና ትትለው ወንድ ሲነፋ ዝም ብላ ስለምትቀበል ነው። ኦኬ የጴጥሮስ ተማሪ ቀለሜንጤዎስ ምን እንደሚል ታውቂያለሽ? የእሱ ተማሪ ይህን ጥቅስ ሲያብራራው ከአንቺ የበለጠ ማለት ነው። እስቲ ቀለሜንጤዎስ ምዕራፍ 2 ቁጥር 14 ላይ ያወጣላት ይህንን የጴጥሮስን ቃል ሲያብራራው ማለት ነው። እንግዲህ ማንን እንስማ? ጨረቃ እንስማ? ቀለሜንጦስን እንስማ? የጴጥሮስ ተማሪ ነው ወይስ አንቺ በጴጥሮስ ዘመን ነበርሽ? ጆሮ ስትሰማ ቱሪናፋዋንና ቱልቱላን ወንድ ልጅ ሲፎትታት ዝም ብላ ትፎትታለች እያልሽ ነው ያለሽው። ግን መጽሐፉ እንደዛ አይደለም የሚለው። ደካማ ፍጥረት የሚላት ከምን አንጻር ነው? ከአካላዊ ነው አይደለም የሚለውን እንየው። ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ እዩ። ሴት በተፈጥሮ ደካማ ናት አለ። አንቺ አይደለችም አልሽ ቀደም። ለምንድን ነው ምንዋ ነው ደካማ የሆነው ስትል የሰማችሁን ሁሉ ሳታመዛዝን አሜን ብላ ትቀበላለች እኮ ነገርኩህ እኮ
የሰማችሁን በመብላት ወይም በማስበላት ሳታመዛዝን ትቀበላለች። የሰማችሁን ሁሉ ሳታመዛዝን ትቀመጣለች። ምን እያለ እንደሆነ ታውቂያለሽ? ዶማናት እያለ ነው። ዶማናት ሳታመዛዝን ትቀበላለች። አይምሯ ችግር አለባት እያለ እናት ዶማናት ደካማ ፍጥረት የተባለችው ከአይምሮ አንጻር ነው። አይምሯ ችግር አለባት እያለ ነው ያለው። ምን ታያለሽ? ያንቺ እናት እህቴ፣ ያንቺ እናት አትቀለቅ። አይ እኔ አይደለም። አሁን የወለደች እናትህ አንተውን አዋቂ ነኝ ትላለህ። አንተን የወለደች እናትህ ዶማናት እያልከኝ ነው። እኔ አይደለም ወላሂ አይደለም። ይሄ ግን ጥቅስ ግን እንደዛ ነው። ይሄ ጥቅሱ ነው የሚለው አንተ ካላልክ እንግዲህ ሴቶች የሰማችሁ ሁሉ ሳታመዛዝን ይሄው ሳታመዛዝን አሜን ብላ ትቀበላለች ይላል። ሴት ልጅ ሳታመዛዝን አሜን ብላ ትቀበላለች። ይኸውልህ ይሄ የተባለችበት ምክንያት በለስን ሳታመዛዝን አሜን ብላ ትቀበላለች ወይ? ይሄ ነገር ነው። ሴት ልጅ በተፈጥሮ ደካማ ናት። የሰማችሁን ሁሉ ሳታመዛዝን አሜን ብላ ትቀበላለች ወይ ነው የጠየቅሽው? አዎ ወይ አይደለም በይኝ። በጣም ጥሩ እሺ ወንድሜ፣ በጣም ጥሩ። አሁን ለጠየቀኝ ጥያቄ አዎ አይደለም አንተ አዋቂ ነኝ ብለህ የጠየቁት ጥያቄ በጥያቄ ነው የምጠይቅህ። የአንተ እናት ሳታመዛዝን አንተን አሳደገች ወይ? አላሳደገችም። አሁን የመለሰልኝና መልሱን እዛ ነው የምታገኘው። ስለ ባይብል ነው የምናወራው። ባይብሉ ትክክል አይደለም ያልን ያለ ስለ ሴት ነው የምናወራው። ሴት ደግሞ እኮ ትክክል አይደለም። አውግሽ አየው አይደለ? ያንተ እናት ሳታመዛዝን ነው ወይ ያሳደገችህ? እንግዲህ በቃ አልፈለገችም ማለት ነው። አሁን እሱን አዎ ካልከኝ እኔም እንዳንተ አዎ እላለሁ። ግን አዎ ምለው አዋዲ ቀለመንጤዎስ ምዕራፍ 2 ቁጥር 14 ላይ ባለው ጥቅስ መሰረት ሴት ልጅ አንተን ትምህርት ቤት አንጠልጥላ ወስዳ እንግዲህ አልተግባባንም ማለት ነው። ይምራን ቀጥሉ። በቃ ምንም ማድረግ አይቻልም። ምክንያቱም እኔ አላልኩም እኮ እኔ አይደለም ያልኩት። ከኔ ቢሆን ኖሮ ልክ አይደለውም። ሴት ልጅ ዶማናት ብሎ ያስቀመጠው ወይም ሳታመዛዝን ዝም ብላ ነው የምትቀበለው ያለው ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ ያለው ጥቅስ እንጂ እኔ አይደለሁም። ይሄ ጥቅስ ትክክል አይደለም። ሴት ልጅ ዶማ አይደለችም እያልኩኝ እየተከራከርኩኝ በተቃራኒው እየተናገርኩኝ አንቺ ተመልሰሽ እናትህን እንደዛ ትላለህ ምናምን ነገር ትኛለሽ ማለት ነው። ኤኒዌይ ቀጥሉ፣ ችግር የለውም። ከዚህ በላይ እንኳን ጥሩ አይደለም። በጣም ጥሩ። አሁን ወደ መጨረሻው ስንሄድ እኔ አንድ ነገር የምነግራችሁ ምን አለ መሰለህ፣ አሁን እንደዚህ ለመከራከር የእናንተንም አንዴ አልጨረስም። መጨረሻ ላይ ስለጋቢ አንዴ እዚህ ጋር እየተናገረ ያለው ማን ነው? መልሽልኝ። ሄሎ እሱን እኮ አንተ ነው ያዝከው። እኔ ጋር እኮ መጽሐፍ የለኝም። ሰው በያዘው መጽሐፍ እኔ ምንም ነገር አልቀበልም አላምንም። መጽሐፉን ያዝከው የማታውቂውን ነገር ቆይ አንዴ የማታውቂውን ነገር አታራይ። አያችሁ አይደል? እስካሁን ስትከክ ጥቅሱን አታውቀውም ነበረ። ለዛ ነው መጽሐፎች ዶማ ነው ታውቀው መጽሐፎች ለምን ዶማ ይልሻል? ለዛ ነው ዶማ ያለሽ። ማሻአላ አሁን ገባኝ። አንደኛ፣ ሁለተኛ እዚህ ጋር የሰማችሁን ሁሉ ምንም ሳታመዛዝን ትቀበላለች። ለዛ ነው አንቺ እስካሁን ያወራሁትን ዝም ብለሽ ተቀበልሽኝ። ሳታነቢ ተቀበልሽ። ለምን ዶማ ስለሆንሽ ማለት መጽሐፉ ነው ያለሽ። ኡስታዙ ይሄ በዚህ መጽሐፍ አንቺ ነሽ በዚህ መጽሐፍ የምታምኘው። አሁን ልቀጥልና ደካማ የሆነችው በምን ሆነው? ይኸውልህ እኔ ዶማ ነኝ። እንዳንተ አይነቱን ደግሞ ቆፍሬ ያስተካክልሃለሁ። አስሬማ ለመቆፈር መስማት አለብሽ። እንዳንተ አይነቱን ደግሞ ቆፍሬ እሰራሃለሁ። ችግሩ መጽሐፉ ደግሞ አስር የሚልሻል። እንኳን ሊቆፍሪ አንቺ ራሱ መቆፈር አለብሽ። ሄስት ነሽ ገና ብታረጅም መቆፈር አለብሽ። ግን አሁን መልሺ። በተፈጥሮ ደካማ የተባለችው ማናት? ወረደች። አያቸው እንደዚህ ናት። ወረደች። በቃ መጨረሻ ላይ ሲከብረት ወረደች። ይታያችሁ። ቢላህ አለይኩም ኡስታዙና መጽሐፈ ቀለሜንጦስ ሴት ልጅ ምንም አታስብም ይላል ሲላት ያንተነት ትላለች። ኡስታዙ ሄድኮ ይሄ መጽሐፍ የጻፈው ኡስታዙ ሄድ አይደለም። መጽሐፈ ቀለሜንጦስ ነው። ቀለሜንጦስ የጻፈው እሱን ጠይቅ ሄደሽ የእግዚአብሔርን ቃል ጠይቅ ሄደሽ። አንደኛ። ሁለተኛ ደግሞ ስብዕናቸውን ተመልከቱ። ይታያቸው። አሁን እንግዲህ ለማናደድ ነው። ደግማቸው አታስገቡ። ሞዴሬተር ተዋት። በቃ ሂዳለች። እሺ አያቸው አይደል? እንደዚህ ናቸው። ሲቀጥል ደግሞ ያው የሰማችሁን ሁሉ ሳታመዛዝን አሜን ብላ ትቀበላለች አለ። የሰማችሁን በሙሉ አሜን ብላ ዶማ ምንም የማሰማ በእኛ ቋንቋ ምንድን ነው የሚባል የሆነ ቃል አለ ብቻ ምንም አሰሚ ማለት ነው። እና ይሄን የሚናገር መጽሐፍ እዚህ ትንቢቱን አይተናል። ለምን እስካሁን ተከራክራ ጥቅሱ የት ነው ስላት አላቅም አለች። ይታያችሁ እንግዲህ እስካሁን ተከራክራ አታውቀውም ቦታውን። ስለዚህ ኡስታዙ የነገራትን አሜን ብላ ተቀበለች ጥቅሱን ሳታውቀው። እጅ ቼክ ለብኳል አለችም። እና እውነትም ዶማ ነች ማለት መጽሐፉ እንደሚናገረው። እናመሰግናለን። ቀጥሉ ኢንሻአላህ። ኡስታዙን የሚጨመር ካለ ኡስታዝ ወንድሜ ይብሮ ጨምሩበት ኢንሻአላህ።
አይ ማሻላ ጥሩ ነው። ዶማነቷን አምናም ወርዳለች። ስለዚህ አሁን ከዶማ ጋር የምናወራበት ጊዜ ስለሌለን ሌላ ሰው እናስተናግድ፣ ወይ ኡስታዝ የሚለን ነገር ካለ እንስማና። አዝመራ ገብቷል መሰለኝ። ኢንሻአላህ አዝመራ እናወራለን። አክቹአሊ ያጀማ መጀመሪያ ራሷን ወርደችን ያልነካዋትን ሁለተኛ ያስገብታለን። ከዚህ በኋላ ይበቃታል። እንትን ድርቀት ነው የሚሆነው። እንደዚህ አይነት ሰው ታችሁ ከዚህ በኋላ እኔ ሚዩት አድርጌ አዳምጣለሁ። አይመቸኝም ከዚህ በኋላ ለማውራት ማለት ነው። ኢንሻአላህ ጀዛኩሙላህ ያ ረዛ የብሮ ሁላችሁም አካውንቱ ይከመጣል። እሺ ተሰማል። ሰላም አለይኩም ይሰማል። ወአለይኩም ሰላም ናቸው። አለን። አሁን ለክርስቲያኖች እህቶቻችን አንዴ ለክርስቲያኖች እንጥቀላቸውና ኢንሻአላህ ለሙስሊሞች ደግሞ ነገ ኢንሻአላህ። እሺ ርዕሱ ሴቶች በክርስትና ነው። እናንተን አይመለከትም እህቶች። ኦኬ ያጀማ እስካሁን አይታችኋል። ብዙ ጥቅሶች ተነስተዋል። ሴት ልጅ ምንም እንደማታስብ የተፈጠረችው ልትደበደብ እንደሆነ ተደፍራ ደፋሪዋ እግዚአብሔር እንደሚያጋባት ይህን ሁሉ አይተናል። ግን እስካሁን የመለሰ ማንም የሚል ዲያቆኑም ገባ፣ ተማሪውም ሴቱም ገባ፣ ተሳድቦ ግማሹ ወጣ፣ ግማሹ ደግሞ ዝም ብሎ ወረደ። አይታችኋልና ምንም መልስ የለም። ሴት ልጅ በክርስትና እንደዚህ የምታዩ ይታያችሁ። እዚህ ጋር ምንም አታስብም እያለ ሴት በቃ ደንቆሮ ናት፣ ምንም ጆሮ አትጠቀም እያለ ያለው ምንም ሁሉ ነው የሚል ሁሉ እና ሴት ልጅ ምን ያደደ ብትሆኝ ነው እንደዚህ መጽሐፍ ቅዱስ የሚሰድብሽ? ሲቀጥል አምላክሽ ምን አድርጎሽ ነው እንደዚህ የምትጸየፍሽ ነው ጥያቄያችን። ይሄ መጽሐፍ ቅዱስ አንብበሽ እንዴት ብለሽ ክርስትና ላይ ቆየሽ? እንደ እውር እያየሽ ጆሮሽ አይሰማም እያለሽ ኃጢአት ከአንቺ ተገኘ እያለሽ ለባልሽ ተገዢ ባልሽ ጌታሽ ነው እያለሽ እንዴት ነው ክርስቲያን የሆንሽው? ጥያቄያችን ግን እኔ ቅድም ያልኩት ነገር ነበረ፣ በጣም ገራሚ ነገር ማለት እሱ ምንድነው? አንድ ሴቶች መጽሐፍ ቅዱስ ካነበቡ ክርስትና የወንድ እምነት ነው የሚሆነው። እደግመዋለሁ፣ ሴቶች መጽሐፍ ቅዱስ ካነበቡ ክርስትና የወንድ እምነት ነው የሚሆነው። ሁሉም ይወጣሉ ነቅለው ማለት ነው። እና አሁንም ጀምረዋል። አይ ቲንክ ፌሚኒስት እያሉ ጀምረዋል። ቢሆንም በዛ ይቀጥላል። ለማንኛውም ያው እንዴት እንደሚቆሻታቸው ኢብራሂም አንድ ጥቅስ እንጨምርላችሁ። ምን ይጨምር እስኪ መረጥ። ገራሚ ኢብራሂም ይሄ ጥቅስ አንብብልኝ እስኪ አንዴ ና አንብብ። ይነበብ እስቲ የትኛው ይነበብ? ኋላ እንዳትጸጸት ገንዘብህን ልብህንና ጉልበትህን ለሴቶች አትስጥ። ይምራን እንግዲህ አንተ በተለይ እኔ ነገርኩኝ፣ ጉልበትህን፣ ገንዘብህን፣ ልብህን አደራህን ላስረዳህ። ገንዘብ ኢብሮ ገንዘብ ማለት ነው ብር ምናምን ነው፣ ችግር የለውም። ልብህን ፍቅር ነው። ጉልበትህን ማገዝም እሷ ማገዝ የለብህም፣ አታገዛትም። ምን አድርጋ ነው እንደዚህ? ጉልበት አልጋ ላይም ጉልበት የሚባል ነገር አለና እዛ ላይም እንዳሰጥ ነው። ስለዚህ ሲጀመር ጉልበትንም እንዳሰጥ ኧረ ቢስሚላህ እና እናትህንም እንዳታግዝ ነው። እሺ እኔ አይመለከተኝም። እኔ ይምሮ አንተ ታውቃለህ እንግዲህ ሰው አስገባና እንግዲህ እንደምታረጋጋቸው ግን አንተ እንዳትጸጸት እኮ ነው እያለ ያለው ብራዘር ከባድ ነው። ኢብራሂም ደግሞ ምን ሆነ ነው ሴት ከምትሆን ወንድ ብትሆን ይሻልሃል እኮ ብሎ አስቀምጥኩ። የባሰ በጣም ነው ማዝነው እኔ አይ እና ሴት ሆነሽ ከምትኖሪ ወንድ ብትሆን ይሻልሻል ይላል መጽሐፉ። ላኢላሃ ኢለላህ እውነትም ውርዬ አንተ ዛሬ ደግሞ ውርዬ ከብዳለች። ቲንክ የገባ ሰው አለ ናም ብሮ ኔትወርክ ይዘዋል። አንተ ኔትወርክ ይዘዋል። ለማንኛውም ገብተዋልና ቆይ እስኪ እና ወይም ሳምሪ ሁለቱም ሴቶች ናቸውና እስኪ እናወራቸው እነሱን። ወይም ሳምሪ ካላችሁ ከሁለት አንዳችሁ አውሩ። ሄሎ አላችሁ ወገኖቻችን? ቆይ ከእንትናን ጀምር፣ በቃ ከሳምሪን ጀምር። እሺ እና ሚታርጊ ወይም ደግሞ ሳምሪ ሚታርጊን ጋር ላውራ አንዴ። መጀመሪያ ገባችሁ? አይ ቲንክ ናት መሰለኝ። ስለዚህ ሳምሪ ሚታርጊ አንዴ። ሰላም ብያለሁ። እንዴት ነው ኢብራሂም? አለሁኝ። ሰላሙን አላምን ተቢያል ሁዳ። ከየት ቤተ እምነት ነሽ? ፕሮቴስታንት ነሽ? እሺ መጽሐፍ ቅዱስን ሳነብ ሴቶች ተበድለው ያገኘኋቸውና ለምንድነው እግዚአብሔር አንቺን የሚበድልሽ? ምን አድርገሽዋል? ጥፋት አለብሽ እንደ ሰውነትሽ?
የቱ ጋር? በጣም ብዙ ቦታ ላይ ምሳሌ ከብሉይ ኪዳን ልጀምርልሽ እና ቅድም ያነሳነው ጥቅስ አለ። እርሱም ምንድን ነው? ሁለት ሰዎች እርስ በርሳቸው ቢጣሉ ወይም ከሱ በፊት መጀመሪያ አንድ ሰው ቢደፍርሽ አንቺን ማለት ነው ደፈርሽ፣ ምሳሌ አርግብሽ እና ተደፈርሽ። እግዚአብሔር ምንድን ነው ማድረግ ያለበት? ለደፈርሽ አካል ደፋሪው መደረግ አለበት መቀጣት። ማሻአላ። ግን እግዚአብሔር አንቺን ሸለመው። እግዚአብሔር ማሻአላ ጎበዝ ነህ ብሎ አንቺን ሸለመው፣ አንቺ ጋር አጋባሽ እና እንደምንድን ነው እግዚአብሔር እንደዚህ ያደረገው? አልገባኝም። እግዚአብሔር አንድ ወንድ ሴትን ከደፈረ 50 ብር ከፍሎ ያግባት አለ። ስንት ብር? 50 ብር ከፍሎ ያግባት። 50 ብር አይደለም 50 ዲናር ነው። በዛን ጊዜ እኮ ብሩ ውድ ነበረ እና ደግሞ ክብረ ንጽህናዋን ከወሰደ በኋላ ነው አይደል እንዴ ለሌላ ያው ክብረ ንጽህናዋ ስለተወሰደ ነው ድጋሜ እሱ እንዲያገባት የተደረገው አይደለ? ማሻአላ ኦኬ ገባኝ። ስለዚህ ብር መጀመሪያ ብዙ ነው አይደለ? ብሩ ብዙ ነው። አዎ በዛን ጊዜ ብዙ ነበረ። እንደ ይሁዳ ራሱ እኮ ይሸጠው እኮ ኢየሱስ ክርስቶስ በ30 ኦኬ። ስለዚህ ብሩ ራሱ ኢየሱስ ሁለት ጊዜ ሸጣ ማለት እኮ ነው። ይሄ ብሩ 50 ብሩ ኢየሱስ ሁለት ጊዜ ሸጣ ማለት እኮ አምላክን ያለ። እሺ ችግር የለም። ፖይንት ሳይሆን አሁን ወደ ራሳችን እንመለስና ታዲያ ይሄ እንዴት በነፈተ የሚሆነው? ብሩሽ የፈለገ ብር ይሁን ግን እግዚአብሔር ለምን እንደዚህ ሴቶችን የሚያስቸግሯቸው? አንቺ የደፈረሽን አካል ታገቢዋለሽ? አንዴ እኮ ረክሳለች አይደል እንዴ ልጅቷ እኮ ተደፍራለች አልፈልግም ሆነ። አዎ ስለዚህ እሷን እኮ እግዚአብሔር ካልፈቀደች እኮ ማንኛውም ሰው የደፈራት ሰው ራሱ እሷን ማግባት አይችልም። እሷ ከፈቀደች ብቻ ነው የሚያገባት። የተደፈረችው ፈልጋ ነው እንዴ የተደፈረችው እኮ ተደፍራለች አይደለ? ነገር ግን እሷ ካልፈለገች እሱ ማግባት አትችልም። ግን አይ መጽሐፉ እንደዛ አለ። መጽሐፉ ቤተሰቦች አስገድዷታል፣ በቃ ያጋቧታል። መጀመሪያ ሳምሪ ወይም ማን ነው የሚያወራው? ግራ ገባኝ እኮ ሳምሪ ወይስ የመተሩት ማን ናቸው? ሳምሪ ናት። ሳምሪ እየሰማሽኝ ከሆነ እሺ፣ አንድ ሰው አንቺን ደፈረሽ እና ለምንድን ነው እግዚአብሔር እሱን የማይገድለው? ለምንድን ነው አንቺ ጋር የማይገባው? ጥያቄያችን እኛ ጥፋትሽ ምንድን ነው? አንቺ ለምን እግዚአብሔር አንቺን ያገባዋል? አስቢ፣ ደፍሮሽ ሌሊቱን ሙሉ ማታ ማታ ነው ይደፍርሻል በየቀኑ። በቃ የዛን ጊዜ አንድ ጊዜ ይደፍርሻል። አሁን እንደው በየማታ ሁልጊዜ ማታ ሌሊቱን ሙሉ ይደፍርሻል። አይደለም ሲጀመር መጀመሪያ ራስህ አልተረዳከውም። መጽሐፍ ቅዱስ የሚለው ሌላ ነው እና ደግሞ አሰልኝ መጽሐፍ የሚለው ማለት ቦታውን በእርግጥ አሁን አላስታውሰውም፣ ግን በቃ አንብቢው። አውጥቼዋለሁ አንብቢው። እንደዚህ ላድርገው ይታይሻል? አዎ ሲጀመር እኮ ከመጀመሪያ አይደለም የምትመተሉት፣ ለዛ ነው። እና ደግሞ ሰው ለመንቀፍ ብላችሁ ችግር የለም። አንድ አንብቢው ሳምሪ። እሺ እኔም አለኝ። ምንድን ነው ማለት ርዕሱ? ዘዳግም 22:25 በፈለግሽው አንብቢው። እግዚአብሔር ሴቶችን አስደፍሯል። እደግመዋለሁኝ፣ በፈለግሽው አንብቢው። እግዚአብሔር ሴቶችን አስደፍሯል። ውሸት ነው ካልሽ ያው ሞግቺ። እህቶቼ፣ ኢትዮጵያ እህቶች አዳምጡ፣ በደም ወገኖቻችን አዳምጡ። እግዚአብሔራችሁ አምላካችሁ ደፋሪያችሁ ያግባችሁ እያለ ነው ያለው። ደፋሪያችሁ እናንተ ፍትህ ማግኘት እያለባችሁ እግዚአብሔር በየቀኑ ማታ ማታ ሁልጊዜ ማታ ማታ እንደፈለገ እየደጋገመ እንዲደፍራችሁ አጋባችሁ በህጋዊ መንገድ። እንደውም ማታ ማታ እያስተኛ አልጋ ላይ እንደፈለገ ይጫወትባችኋል። ይሄ እንደማያደረገባችሁ እግዚአብሔር ነው። ሰውዬው 50 ብር ከፍሎ ማለት ነውና አምላክሽ በ50 ብር ነው የሸጠሽው። በቂው ምንም መተማመኛ ያለው አምላክ ነው። የምታመልከው አምላክ በ50 ብር ሽጦሻል። ወገናችን ኢየሱስ በ30 ብር ተሸጠ አለች። ቢያንስ ዋጋሽ ግን ጥሩ ነው። ዋጋሽ 50 ብር ነውና ያንቺ ዋጋ
ኢየሱስም 2 ጊዜ ሸጧል፣ ግን ቢሆንም ተሸጠሻል ነው እና በጣም ያሳዝናል። በእውነቱ ልብ ይሰብራል። እኔ ልቤ ተሰብሯል። ኢብራሂም ምን ትላለህ? ይምሩኝ ልባችንማ ተሰብሯል እኮ ደቀናል። ጥያቄ መልስ ይፈልጋል። ማርቲነት ኧረ ቆይ ማርቲነት ወይሽ አንድ ጊዜ ለኔ ነው ካናከረ ለማርቲን መልስ ስለፈለኩ ነው። ኢብራሂም ወይ በአላህ አንዴ ማርቲን ሞታል። ወላሂ ባለፈው መጽሐፍ ቅዱስን ሳነብ ያገኘው ጥቅስ ወላሂ አታምንም። ንገርክ ወረበል ካባ አታምንም። የማነበውን ጥቅስ ወይኔ እስካሁን ለምን ረሳሁ? በአላህ ላይቭ የከፈትኩት እኮ ለእሱ ነበረ። ያጀማ እባካችሁ አንዴ በደንብ ሪከርድም አድርጉ። ስንጀምር አሁን አለም በኋላ ሪከርድ አድርጉ እና በደንብ አዳምጡ። ኢብራሂም መጽሐፈ መሳፍንት ላይ ማለት ነው። በደንብ አዳምጡ። ወላሂ ትደነግጣለህ። አንድ ሰው ሚስት አገባ፣ ዝሙት ሰርታበታለች እና ወደሆነ ከተማ ሂዶ ሲያርፍ ሰዎች ይመጡና ምን ይላሉ? እሱን እንድፈረው አሉ። ወንዱን ሊደፍሩት ማለት ነው። ወንዱን ሊደፍሩት ሲሉ ማለት ነው እሱ አይ ሚስት አለች ተብሎ ሚስቱን አስወጥቶ ማለት ነው ሌሊቱን ሙሉ አስደፍሯት፣ ከዛ ሞተች። ሲሞት ደግሞ ከትፎ ስጋዋን ከትፎ በያገሩ በተነው። ይህንን ካላየን አናምንም። ይምሩ ወረበልካ አረኔ አይቼም አላምንም። ቃል በቃል አይኔን ግንባር ያርገው ብራና አይኔን ግንባር ምን ላይ ነው ያየኸው ኢምራን? መጽሐፈ መሳፍንት መጽሐፍ ቅዱስ ወርጣ አንዴ ምዕራፉን አሁን አልናገርም። ቆይ አንዴ መጀመሪያ ሰው ይሰብሰብ። አንዴ ኢብራሂም ሲጀመር ላይ ከፈኩ ለዚህ ጥቅስ ነበር ወረበል ረሳሁት እንጂ አስበሃል? እሱ እንዳደፈር ብሎ እሱ እንዳደፈር ሚስቱን ሊኮ አንተ ወላሂ በጣም ጨካኝ ሰው ነው። አውዝ ቢላሂ መሸጣን አስደፍሮ አስገደላት። ያውም ደግሞ አስከተፈ። አዎ ከዛ ደግሞ ሌሊቱን ሙሉ ብዙ ናቸው፣ ወደ 100 ሰዎች ናቸው። 100ዎቹን ደፈሯት። ከዛ ወላሂ ሞተች። ስሞት ደግሞ እኮ ስሞት ስጋዋን ከትፎ በየአገሩ ላከው። ወረበል ኢብራሂም መጽሐፍ ቅዱስ ነው። እሺ ኢምራን ትዕዛዝ ነው ወይስ ሰዎች ያደረጉት ነገር ነው? ሰዎች እግዚአብሔር ያጸደቀው ሰዎች ያደረጉት ማለት አድርጉ ብሏቸው ነው አምላክ እንዳጸደቁ አሳይሻለሁ። አዎ አጽድቆታል እግዚአብሔር። እሺ ቦታውን እስቲ ታሳየህ። በቃ መጣሁ። አንዴ ሻንዴ እዛው ድረስ ቤቱን ታብታብ 2 ሚሊዮን አስገቡት። እሺ 2 ሚሊዮን አስገቡት። ቤቱን ታብታብ አድርጉ። መሳፍንት በጣም ችግር ያለበት መጽሐፍ ነው። በነገር ላይ እንዴ መሳፍንት መጽሐፍ እኮ ለእንትን የወጣ መጽሐፍ ነው ይሄ ለንጉሶች እንዲመቻቸው በዛን ጊዜ ሞባውያን ምናምን ለራሳቸው ሕግ እንዲመቻቸው ያደረጉት መጽሐፍ ነው እኮ። በቃ ወንድን የሚመለከት አሁን እዚህ ጋር ዮፍታይ መጽሐፍ መሳፍንት ምዕራፍ 11 ቁጥር 29 ላይ ደግሞ ለእግዚአብሔር ሴት ልጁን ሲሰዋ እናያለን። እንግዲህ